ይላል። ዋጋውን ራሱ I don't think he googled it ፕራይቬት ጀት ምን ያህል እንደሆነ የት እንደሚያስቀምጠው የት ቦታ ሊሆን እንደሚችል ምናምን አላወቀም። ምንም አያውቀውም። ዝም ብሎ ይሰጣል አርጎ በሱሱ እኮ ሳክስ ችግር የለውም እንዲያደርጋለው እንዲህ ምናምን ይኖራል፣ ግን ጥቅም የለው። የአዲስ አበባ ልጅ አይሰክስም። ግደለኝ አንወድም። የአዲስ አበባ ልጅ ስከሳ የሚችለው ቺክ ላይ ብቻ ነው። አልዋሽ አዲስ አበባ ተወልዶ ያደገ ሴት ልጅን በምላስ ይጠባል እንጂ ይሄ በዚህ ወጥቼ እንደዚህ ምናምን አደባባይ ላይ ወጥቶ የሚሰክስ አንድ ሰው አታመጣም። ብሪንግ ወን አንድ የሆነ መላጣ የሆነ ዋባ የስ ዌይ ኖ ዌይ የሚባለው ላይ የቀረበ እብድ አለ። ምንድነው ዴቭ ሳክስ የሚባል ፊቱ ስታዩ ራሱ የቤት ልጅ ነው የሚመስለው። አሰካከሱ የቤት ልጅ እየተባለ ያደጉት ትን ኩኪስ እያበሉ ያሳደጉት ነው የሚመስለው። ስታዩ ራሱ እንኳን ጋንግስተር ሊመስል ገብቶ ተበጠረቀ ነው ማለት ብትጠይቅ አዲስ አበባ ልጅ አይደለም። ምክንያቱም አይችልም። የአዲስ አበባ ልጅ መሰከስ አይችልም ነው አይቻ አንድ ምክንያቱም ጥቅም የለው እናውቀዋለን። ነገ ያስባትታላ ገባ። ስለዚህ አይመጣው። ሌላው ግን ከገጠር የመጣ ጣጣ የለውም፣ ይበጠረቃል አልኩ። ጥግ ድረስ ነው የሚበጠረቀው። ነገን አያውቅም። ሼመኛ ነው የሸገርዬ ልጅ አይበጠረቅ እና ምንድነው መንሱር ጀማልን ሶሻል ሚዲያ ላይ ስላለ እንዲሁም ደግሞ ሌሎቹ የራሳቸው ስራ አላቸው፣ የራሳቸው ነገር አላቸው። መንሱሬ ተፍተፍ የምትል ናት፣ የራሷ ነገር የላትም። በተፍተፍ ጎበዝ ናት። እዛም እዚህም እያለች ብቻ የሆነ ቻፓ በተወሰነ መልኩ ይዟል። ስለዚህ መንሱር ለአንተ ስራ ብንሰጥ የሆነ ቦታ ስራ አስኪያጅ ካረግነ ግስዋት ይህን ታደርጋለህ ባለ 3 ወር ምናምን ተሰከሰ ያ ነገር። ህዝቡም ያንን ነገር ተቀበለ። አሁን ሲባል ሰውየው ጠፍተዋል በሙሉ። እነዚህ ሰዎች ሲያስተዋውቁ የነበሩትን አንገታቸውን ተይዘው ሸቤ የሚያውቁት ነገር የለም። ግን በመሃል ሰውየውን ይጠይቁ፣ አረ እየመጣ ነው ምናምን ይላቸዋል። እሱ ቻፓውን እያመቻቸ ነው። ሌላ ማን ነው? ይሄ የዩኒቲ ኮሌጅ በፊት ባለቤት ዶክተር ማን ነው? ስሙን ጥሩልኝ። ዶክተር እሸቴ ነው። ማን ነው የዩኒቲ ኮሌጅ ባለቤት? የድሮ የቀድሞ ማን ነው ስሙ? ፍስሐ እሸቴ። ዶክተር ፍስሐ እሸቴ እባካችሁ አድርሱልኝ። እኔ ስልክ ብደውልለት አናነሳ ብሎኛል። ዶክተር ፍስሐ እሸቴ እጅግ ያሳዝናል። እኔ የኢትዮጵያ ምስኪን ህዝብን ለፍቶ ጠፍ አርጎ አዳሪን የኢትዮጵያ ህዝብን ቤት እንሰራላችኋለን ብሎ ከእያንዳንዱ ከ1.6 እስከ 2.3 ሚሊዮን ብር ተቀብሎ በጣም በብዙ ሺህ የሚቆጠር ኢትዮጵያዊ ገንዘብ ይዞ ወደ አሜሪካ ተመልሷል። እጅግ ያሳዝናል። እጅግ የሚዘገንን ብር ይዞ አሜሪካ ገብቷል። ተዘሳድ ለምንድን ነው ኢትዮጵያውያኖችን ምንድነው ስሙ? ሪል ስቴቱ ምን ይባላል? ጻፉልኝ ከስር። ዶክተር ፍስሐ እሸቴ ምን ይባላል? ጻፉልኝ ከስር። ሪል ስቴቱ ብዙ ሰዎች እኔ ጋር መጥተው ኮምፕሌን አድርገዋል። ማን የሚባል ነው? ቆይ አንዴ። ፐርፐዝ ብላክ። እሺ ፐርፐዝ ብላክ የሚባል ሪል ስቴት ጀምሮ ከ1.6 እስከ 2.3 እስከ 2.6 ሚሊዮን ብር ቅድሚያ ክፍያ አድርጎ በሙሉ ተረክቧቸው በሺዎች የሚቀጠሩ ኢትዮጵያውያንን ዱቄት አደረጋቸው። በሙሉ ፐርፐዝ ብላክ የሚባል ሪል ስቴት አምጥቶ በሙሉ አድርጎ እኔ ተጠይቄ ነበር። እግዚአብሔር ምስክሬ የሆንዬ ብለው የኔ የሚወዱኝ ጓደኞቼ ቺተራ ሳንቲም ናት ይህን ኢንቨስት አድርገህ እንደ ከዲያስፖራ ሄደን እኔ አላምንም አልኳቸው። አዶን ብሌቭ
ከዲያስፖራ ሄዶ እንዲህ ይላል። ኢትዮጵያ ተወልዶ ያደገ ከሆነ ኢትዮጵያዊ እዛው የሚኖር ከሆነ አምናለሁ። እኔ እመን ካልከኝ ሰንሻር ሪል ስቴትን አምነዋለሁ። ብርሃነ ሳሚ መሰለኝ ሳሚ ብርሃን ነው። ሰንሻር ሪል ስቴት ሰንሻይን ሪል ስቴት ሳሚ ነው አይደል? ሳሚሻ ይመችሽ፣ ያራዳለች። ሳሚ በጣም ጎበዝ ነው። ሳሚ ጋር ምንም እንደዛ አይነት ሰፋጣ የለ ምን የለ በሪል ስቴት እና ከድሮም ጀምሮ ለዘመናት ነው የሰራው ኢትዮጵያ ላይ። አንድም ስሙ ሲጠፋ በሪል ስቴት ሰምቼ አላውቅም አንድም ቀን። ሌሎቹም ኢትዮጵያ ላይ የተሰሩ ካሉ ምንም ችግር የለው። እየተሰራ ቢውልድ እየተደረገ ከሆነ ችግር የለው። ቢውልድ ያልተደረገ አይዲያ ላይ ሰው እንዴት ገንዘቡን ኢንቨስት ያደርጋል? መሬቱ ያልተገዛ ምድር ላይ የሌለ ፎቁ ያልተጀመረ ላይ ዋይ? ለምንድን ነው ሰዎች እየመጣችሁ እዛ ነገር ላይ የምታደርጉት? ምድር ላይ ያላያችሁትን ነገር ሀሳቡን ብቻ ገዝተናል ብላችሁ ብራችሁን ሙልጭ የምትደረጉት ለምንድን ነው? ስለዚህ ሻራውቱ ሳሚ ሪል ስቴት ሰንሻይን ሪል ስቴት ታንክ የኢትዮጵያ ሕዝብን በትክክል ለኢትዮጵያ ሕዝብ ኢንቨስት አድርገ የቤት ባለቤቶች ስላደረግ ታንክ ዩ አሳሉች ማ ብራዘር። በጣም በጣም እናመሰግናለን። እግዚአብሔር እጥፍ ድርቡን ጨምሮ ይስጥ። ገንዘብ የሰው ገንዘብ የለብህ ምን የለብህ እና እጅግ አድርጌ አመሰግናለሁ። ሌሎችም ሊኖሩ ይችላሉ። እኔ ግን እስከማውቀው ከድሮም ጀምሮ ዴንቪ ኤሪያ ነበር የሚኖረው ሰንሻይን ሪል ስቴት ተብሎ ኢትዮጵያ ጭምር ኢትዮጵያ ላይ ብዙ ነገሮች የሚሰሩ ናቸው። የሳሚ ሪል ስቴት ሰንሻይን ሪል ስቴት ማለት ነው። ስለዚህ ምናልባት ዲያስፖራ ከሆናችሁ ኢትዮጵያ ላይ የሆነ ነገር አደርጋለሁ ካላችሁ እዛው ላይ ሶርስ ያላቸው ምን ያህል ጊዜ የቆዩ መሆናቸውን ቼክ ሳታደርጉ ምን አትበሉ አትበሉ። ስለዚህ ዶክተር ፍስሐ እሸቴ ፐርፐስ ብላክ የሚባል ሪል ስቴት አምጥተ በሚያሳዝን ሁኔታ የኢትዮጵያ ሕዝብን ዘርፈሃል ነው የተባልከው። ዮኒ ማኛ እያለ አይደለም። እኔ ጋር ብዙ ሰዎች ኮምፕሌን አድርገዋል። ስለዚህ በአሜሪካን ሀገር ልንከሰው ነው የሚል ነገር ስለሰማው ቀድሜ ልንገር ብዬ ነው። አሜሪካን ሀገር ይሄንን ነገር ልንከሰው ነው። እሱ ምንድን ነው ሲስተሙን ያደረገው ምንድን ነው? በጣም በሚያሳዝን ሁኔታ አሜሪካን ሀገር ባንክራፕሲ እንትን ሊል ነው፣ ፋይል ሊያደርግ ነው። ስማርት ባንክራፕሲ ፋይል ያደርጋል። እዚህ ሀገር ደግሞ ባንክራፕት አደረግ ማለት ምንም ብዙ አትጠየቅበትም፣ ትንሽ ነው የምትከፍለው። ያንን ሁላ ጥርግ አድርጎ የኢትዮጵያውያን ምስኪን ሰዎች ጥርግ አድርጎ ገንዘብ ወስዶ እዚህ መጥቶ አላየውም። በጣም በጣም ደስ ይላል። በጣም 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 ያሳዝናል። ይቅርታ፣ በጣም በጣም ያሳዝናልም ያሳፍራልም። ስለዚህ ይሄንን ነገር ዶክተር ሻዝቴ የሰው ብር ወስደ ምግብ አይሆነ ሌባ እየተባልክ መኖርን የሚያህል የሚሰቀጥጥ ነገር የለም። አጭበርባሪ ይህ ማሳክሳ ነው አትመነው ተብለ የምትኖረው ባይበላ ቢቀርስ እኔ እኮ ሰውን ሊናውን በዛ ደረጃ ለምን ይሸጣል? አሁን እኔ እግዚአብሔር ምስክሬ ተታለው ነው የምለው። እነዚህ ሰዎች እነ መንሱር ጀማልን ከወሰድካቸው አርቲስቶቹ ተታለዋል። ሰውየው አታላቸዋል። ፐርፐስ ብላክ ሪል ስቴትም ደግሞ አጭበርብሯል። ህዝብን እጠብ ነው ያደረገው። አም ታውክን አባውት አንተ ወደ 2 ቢሊዮን የኢትዮጵያ ብር ነው የዘረፈው። አይገርም? 2 ቢሊዮን የኢትዮጵያ ብር በዶላር ስንት ነው እንግዲህ አስቡት እናንተ። ይዘገንናል። 1000 ዓመታት ኖሩ። እውነቴን ነው። በስትረስ ተሳቀ የምትኖረው ህይወት ነው። እመኑኝ፣ እግዚአብሔር ምስክር፣ በጣም ያስጠላል። መንሱር ጀማልም ቢሆን ወንድማችን
እኔ በመጥፎ አላየውም መንሱር ጀማልን እግዚአብሔር በሚያውቀው ክፉን አልመኝም። የመንሱር ጀማል ሰራዊት ፍቅሬ የምንወደው ወንድም ነው። ሰለሞን ቦጋለም እንደዚሁ ካሊዶ ሂዝ አወር ብራዘር። አብርሃም ነው ብርሃን የሚባል አብርሃም የሚባል ነው ብርሃን የሚባል እነዚህ ሰዎች ሰውየው በደንብ ባርኮ ተጫውቶባቸዋል። በጣም ያሳዝናል። ሪል ስቴት ብቻ ሳይሆን ፐርፐዝ ብላክ የሚባለው የተመታ ሰውዬ ነው። እርሻውን ብለዋቸዋል። ከአሜሪካ ሄጄ አርሳለሁ ብሎ ዋት ያርጓቸዋል። በእርሻም ደግሞ ሰሊጥ እናርሳለን ብሎ ሙጭ ልፍ በጣም እኔ ምን አይነት ጨካኝ አበሻ እንዳለ እሱን ነው ማቀ ጨካኞች አሉ የገዛ ህዝባቸው የሚበድሉ እና እግዚአብሔር ከእንደዚህ አይነት ሰዎች ያውጣችሁ ነው የምለው። ጥንቃቄ አድርጉ። በተለይ ኢትዮጵያውያን ላብን ጠፍ አድርጋ ያመጣውን በተለይ አረብ ሀገር ያላችሁ ቶቼ ገንዘብ ካሽ ሰው ያስፈልግሽ ራስሽ ለምን አትሰሪው? እኔ ግራ የሚገባኝ በተለይ አረብ ሀገር ያሉ ቶቼ ናቸው። ገንዘቡን ይዘሻል፣ ምን አባቱ ያደርጋል? ሰው የለፋሽበት ነው ጠፍ ያደረግሽው ነው። ቢያንስ እኮ 10 ዓመት ብለሽ የምትበይው ገንዘብ አለሽ። እናቱ ላብሽን ጠፍ ካረግሽ ገንዘብሽን ከለፋሽ ምንድን ነው የምትፈልጊው? ገንዘብሽ አለ። ቀስ ብለሽ አጣርተሽ ሁኔታውን አይተሽ ማድረጉ አይሻልም? በአንዴ ስንት ዓመት የለፋሽውን ብር አውጥተሽ ለሰው የምትሰጪው? ስንት ዓመት ሙሉ እንዲህ ያረግሽውን ነገር ገንዘብ ይኸው ምን ሆነ? በአሜሪካ 10,526,315 ብር ነው የዘረፈው። 10 ሚሊዮን ዶላር እዚህ ሀገር ላይ 10 ሚሊዮን ዘላለምን ያኖራል፣ ግን ጥቅም የለውም። ህሊና ተሽጦ የሚመጣ ገንዘብ እግዚአብሔር ምስክሬ መቼም እረፍት አይሰጥም። ሰውን አጭበርብሮ ሀብታም መሆን ከባድ አይደለም፣ እመኑ። ሰውን አጭበርብሮ ሀብታም መሆን በፍጹም ከባድ ሆኖ አያውቅም። እና ያንን ለማድረግ የምትሞክሩ ኢትዮጵያውያን በተለይ በበሽታ ነው የምትቀጡት። ብሩን እንኳን አትበሉትም። በበሽታ በስኳር በደም ብዛት በምን እኔ አስታውሳለሁ። ሙቶ ቃሽ አትበሉ። በጣም ከይቅርታ ጋር አርቲስት ሰለሞን የደም ገንዘብ ይወስድ ነበር። አርቲስት ሰለሞን አስታውሳላችሁ። አንቺም 00 የሚለው ማለት ነው። ሰለሞን ተካልኝ ሲሞት አንድ ቀባሪ አልነበረው። አንድ ቀባሪ ስለዚህ አንድ ቀባሪ የለም። እኔ ወዳጅ አይደለም ጠላቴ ቀብረኛል። ዮኒ ማኛ ሞቷል አልሞተም ብሎ ቼክ ያደርገኛል። ግን ለመቀበር ራሱ እኔ ሬሳይን ራሱ አልፈልገው። ባር ላይ ሄደህ ታይኛለህ። ፓሲፊክ ውቅያኖስ ላይ ሄደህ ነው የምታይኝ። የኔ ሬሳ አታገኘው። ለቀብር ራሱ እንዳልመች ነው ማድረግ። የኔ አባት አልመች። ጣጣ የለኝም። ግን አሁንም ልንገራችሁ የአራድዬ ልጆች፣ እግዚአብሔር ምስክሬ፣ የሰው ደም የሰውን አጭበርብረ ኦን ታርጌት አድርገ ላቡን ጠፍ አርጎ ያመጣውን ገንዘብ ቡጭጭቅ አርገ ወስደ ሰላምና ህይወት አይኖርም። እኔ እቺ ማንነቴ ምችት ድልት ነው የምትለኝ። ዮኒ ማኛ እንዲያለ ጅዋ ጅዌ ነው ትለኛለ እንጂ ኧረ እሱ እኮ ሰላም አለው ነው የምትለኝ። ምላሳም ነው ትላለ፣ ሌላ ምንም አትለኝም። ምንም አንድ ተናግሯል ዮኒ ማኛ ትላለ፣ ሌላ የምትለኝ ነገር የለም። ምንም እንዲህ ብሏል ዮኒ ማኛ ትለኛለ፣ ምንም ሌላ አትለኝም። ስለዚህ ያንን የሚያህል ሰላም የሚያስገኝ አለ። ሌላው
ለአሽቃባጮች አድርሱልኝ። አንዳንዴ ጩኸት እየሰሙ አስተያየት እንስጥ የሚሉ ሰዎች ይደብረኛል። መጀመሪያ ብቃት አለው ብዬ የማስበው የራሱን ሀሳብ የሚሰጥ ሰው ነው። የሁሉንም ጆሮ ከሰሙ በኋላ አንዳንድ መዥገሮች ምን ያደርጋሉ? ቲፎዞ ያሉ እኔ ልሳሳትም አልሳሳትም መጀመሪያ ደግሞ ወጣ አልሰማ። ሌሎቹ ምን ያደርጋሉ? አንዳንድ አሁን ሶሻል ሚዲያ ላይ ያሏቸው ጉረኛና እከክ መርዛሞች ምን ያደርጋሉ? ለመወደድ ብለው መጨረሻ ላይ የሁሉንም ሀሳብ ከሰሙ በኋላ የኔ ሀሳብ ይሉና ማጆሪቲው ካለው ጋር ሆነው ጀለስ ለመሆን ይፈልጋሉ። ሰገጤና ፋራ ስለሆኑ አያችሁ። እንደዚህ አይነት ደግሞ እባቦች ያሉ የማይመቹ ውሸታሞች የራስን ሀሳብ ነው መስጠት ያለብህ። እኔ አሁን በሀሳቤ የአዶናይ ነገር አልተመቸኝም ነበር። በቃ አሜሪካ ምን ያነቃቃል በሚለው ግን ሰው ምን አለ? አይሆን ይሄ እኮ ልጁ ምንም ክፋት የለውም። ይሄ ነገር እኮ የሚሰራው ሊጠቅም ይችላል፣ ከአንዳንዶቹ ሊያስተምር ይችላል። ኦኬ ጉድ አለቅ። ሌሎቹስ ጠብቀው ምን ብለው ምናምን እኔ እንዲህ ያደርጋለሁ እኔ እንዲህ ነኝ እኔ ምን እያሉ መበጥረቅ ጀመሩ። ሌባ ከመጀመሪያው ከደገፍክ ትደግፋል። ሰው ሁላ ካለ በኋላ መጣው የድሮ ቪዲዮ የሌለ መስሏቸው ሙልጭ እያደረጉ ሲሰድቡት ቪዲዮ የሌላቸው መስሏቸው ጭራሽ ቲክታክ ላይ እንዴት አዋርድ ይሆናል ዜግነቱ ካናዳዊ ነው ምንድን ነው ሲሉ የነበሩ ሰዎች አሁን መጥተው በጣም አጨብጫቢ የሆኑ ወይ ነው ማስመሰል የማይሰለቻቸው ሰዎች አሉ። ማስመሰል በቃ የማይሰለቻቸው እካኮች አሉ። እኔ ደፍሬ ነው የምናገረው፣ የሰው ስሜት ሰምቼ አይደለም። በድፍረት እታወቃለሁ። ማንም ምን የሚበል ገባበታለሁ። በመሰለኝ አይዲያ፣ ባመንኩበት አይዲያ የሚያሳምነኝ ነገር ካለ አምናለሁ። የሚያሳምነኝ ነገር ካለ አምናለሁ። ተግባባን። ብዙ ሰዎች ተቃውመውት ነበር። የዛሬ ነው ያደርገው እና አሁን ግን አውት ሻይን አድርጓል። እግዚአብሔር ይጨመርበት። ልጅ ነው፣ ታዳጊ ነው። ወንድሞቼ ታንኪው እዚህ ላይ ያላችሁ ማኝዚ በቃ አራዳላች ላሻ ብላንካ ተባባልን፣ ኮዳለን። ኦኬ ዊ ጉድ እስከ መጨረሻው ሲቀጠቅጡት ቆይተው እንድች ብለው የሚቀየሩ ሰዎች አሉና ከእንደዛ አይነት ሰዎች፣ አስመሳይ ሰዎች እግዚአብሔር ይሰውራቸው። እኔ ሀሳቤን ገላጭ ነኝ። ማንንም አልፈራም። ከእግዚአብሔር አምላክ ከአብ ከወልድ ከመንፈስ ቅዱስ ውጭ የምፈራው ነገር የለም። ሀሳቤን ለመናገር ማንም አያስቆመኝም። ፈርቼም ማቆማ ሀሳብ የለም። እኔ እነግርሃለሁ፣ ማንም በዛ ያቀኛል። ግን የወጣ ንግግሮች አልወድም። ይሄ እናት ላይ ቤተሰብ ላይ ምናምን የሚባል ዋቴነት አይመቸኝ። ያንን ነው የምለው። ኤኒዌይስ ስለዚህ እግዚአብሔር ይጠብቃችሁ። አሁንም ሌሎች ነገሮች እያየን ጨምራለን። እግዚአብሔር ይጠብቃችሁ። አሁንም የምለው ገንዘባችሁን ሀሳብ ብቻ ይዞ ለመጣ ገንዘብ አትስጡ። አንድ ነገር ልምከራችሁ እንደ ወንድም፣ እቺን ለታሪክ አስቀምጧት። እኔ አይዲያ ያለኝ ብርን አምጣ የሚል ጋር ገንዘባችሁን አትስጡ። ተሰሙኛላችሁ? አበሻ ያ ነገር ሰክሰስ የሚሰጠው ከሆነ አበሻን ያማክራል? ግደለው፣ አያማክር። ብቻውን ቢሊዮነር መሆን የሚፈልግ እንጂ ብቻውን አበሻ ቢሊዮነር መሆን የሚፈልግ እንጂ በፍጹም ገንዘብ የሚያስገኝ አይዲያን አበሻ አያካፍልም። ልድገመው፣ ገንዘብ የሚያስገኝ አይዲያን ለአበሻ ገንዘብ ስሩ ብሎ የሚያማክር ነቨር የለም። ተግባባን? ስለዚህ ቢኖረው ኖሮ ገንዘብ የሚያተርፈው ከሆነ ብዙ ነገር የሚያገኝበት ከሆነ አበሻ ጸጥ ብሎ ሲቆረጥም ነው የምታገኘው። ጸጥ ብሎ ገንዘቡን ሲሰበስብና አበሻ ላይ መጥቶ ለመበጥረቅ የሚያደርጉ ናቸው። ተግባባን? አሁን ዲጂታል ማርኬቲንግ ቲክታክ ላይ የጀመሩ ሰዎች አሉ። ጥሩ ነው መጀመራችሁ። ግን እናንተ ሜክ አረጋችሁትና ልንገራችሁ፣
ዲጂታል ማርኬቲንግ የምትሰሩ ወንድሞችም እህቶችም አላችሁ እዚህ ጋር። ዲጂታል ማርኬቲንግ የእናንተ ኦፕሬት አድርጎ በደንብ መስራት ጀምሯል። ክላሪፋይ አድርጉላቸው። እዚህ ጋር መመዝገቢያ ብቻ ነው፣ ከዛ በኋላ ቀላል ነው አትበሏቸው ፕሊዝ። በዚህ ምድር ላይ በቀላሉ ገንዘብ ተሰርቶ አይታወቅም። ነቨር። በቀላሉ ገንዘብ የለም። ይህ ሁላ ሰው ለምን ይታሻል? ለምን አሜሪካን፣ አረብ ሀገር፣ አውሮፓ፣ ካናዳ ሰው በአንድ አይኑ እንዲህ ብሎ ይተኛል? በቀላሉ ገንዘብ የሚገኝ ከሆነ ምን ያን ሁላ ሰዓት አስፈጋው? በቀላሉ ገንዘብ የሚገኝበት ነገር ፈጣሪ ምስክር የለም። there's nothing። ሲያጭበረብሯችሁ ምን ይላሉ? it's very simple 300 400 አንዴ ክፈሉ ከዛ በኋላ ይስተካከላል ይላሉ። ትከፍላላችሁ። ከዛ በኋላ ስትጠይቁ አረቀስ እያላችሁ እኮ ነው ነገራችሁ መልመድ አለበት ምናምን። ለምን ዲጂታል ማርኬቲንግ ላይ ምን አለ መሰለ ሰው መኖር አለበት። you have to know people። ሰዎች ብዙ ማወቅ አለብህ። ምክንያቱም ለሰው ነው የምትሸጠው። ያንተን ፕሮዳክት የሚገዙ ሰዎች መኖር አለባቸው። ሰዎች ከሌሉ ምን አድርገህ ነው የምትሸጠው? ስለዚህ ችግራቸው ምንድነው? ክላሪፋይ አድርገው ወንድምናቶቻቸው ለመርዳት ሳይሆን ከዛች ከሚያስገቡት $400 ላይ ኮሚሽን አላቸው። አንድ ሰው በተመዘገበ ቁጥር ከ400 ወይ ከ300 ላይ ግማሹ የነሱ ነው። ገስዋት they make አንድ ሰው በየቀኑ አስገቡ ማለት እነሱ $150 ሸቀሉባችሁ ማለት ነው። ስለዚህ $150 every day ከአንድ ሰው ካገኙ ሁለት ሰው ከሆኑ $300 እንዲሁ ዘግተዋል። ያቺን ኮሚሽን ነው የሚያሳያችሁ እዛ ላይ ገብተው ለማ የማንም ሰገጤ ይመጣና የለፋውን ገንዘብ $300-400 ያስገባል። ከዛ በገባው ሰው መጠን የአንድ ወሩን ላሳያችሁ 300 ገባ። ምን ሆነ? በወር $9,000 ሆነ። ያቺን ረቨኑ ነው የሚያሳያችሁ እንጂ ሴልስ አይደለም። ሴልስ የሚሉት እሱን ምንድነው? ያስገቡት ሰው ነው ሴልስ የሚባለው። ለሰው የሸጡትን ነው። አይ ኖው ዲጂታል ማርኬቲንግ የሸጡትን ሰው የገባውን ሜምበር የሆነውን እዛ ላይ እንደ ሴልስ ነው የሚታሰበው። ስለዚህ ይህን ያህል ሰው ስታስገቡ $300 አሁን ሁለት ሰው ከተመዘገበ በየቀኑ $300 ይሆናል። ናው $300 በወር $9,000 ነው። ትገባላችሁ። አንቺንም ሌላ ሰው አስገቢ ነው የምትባለው፣ ለሌላ ሰው ሽጤ ነው የምትባለው። እና ያጭበረብሯቸዋል። ፕሮዳክት እንደሸጡ አድርገው ሲሰክሱ ታያለ። ይሄ በጣም አሜሪካን ሀገር የተለመደ ነው። ለአዲሶች ለሶሻል ሚዲያ ላይ ተፍተፍ ለማይሉ ሰዎች ይመስላቸዋል። አጋራንቲው የተመዘገባችሁ ሰዎች አንዳችሁም ገንዘብ አልሰራችሁም። አንዳችሁም ገንዘብ አልሰራችሁም። እና እባካችሁ አብዛኞቹን አበሻን ለመርዳት ሳይሆን ከአበሻ ገንዘብ ለመውሰድ የሚሰሩ ናቸው። ጉጥጉጥ አበሻን ለማድረግ ነው። በእንግሊዝኛ ስሪው፣ ሌላውን ሽጭላቸው። ፎርጌት አባውት አበሻ ነው የምትሰሩት። አሜሪካን ሀገር ነው። ዱ ኢት ኢን እንግሊሽ በእንግሊዝኛ ሰው። ሌላውን አትሸውዱትማ። የፈረደው አበሻ ሰገጤ ነው። አበሻ ይሸውዳል። እስቲ ስሩት። ለአበሻ ተዉት። ለሌላ ሀገር ለሌላ ዜጋ ስሩ። አታረጉት። እና አበሻ ወንድምና እህቶቼ ቀድማችሁ ገንዘብ አምጡ ካሏችሁ ጥያቄ ምልክት አድርጉ። ቀድማ ለምን ያስፈልገ? ገንዘብ የሚሰራ ከሆነ አንቺ ግቢልኝና ልስራ በሏት። ወንድም ከሆነ ሴት ኖ አንተ ክፈልልኝ፣ ገንዘቡ ከመጣ በኋላ ሰርቼ እከፍላለሁ በሉት። 9,000 10,000 ሜክ አድርገው የለም $300 ለእነሱ ምናቸው ነው? ምናቸው? 9,000 10,000 ለሚሰራ ሰው ለአንተ $300 ለወገኑ ሰጥቶ መስራቱን ምንድን ነው ችግሩ? እኔ 10,000 ከሰራው $300 ለአንዱ ከፍዬ አስጀምሬ ከዛ ገንዘቡን መቀበል ከባድ አይደለም። ግን ሁል ጊዜ ምንድነው አበሻ ይመታል።